የሕዝብ ተወካዮች ምክር ቤት ባካሄደው አራተኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው አራት የስምምነት አዋጆችን መርምሮ አጽድቋል። በቀዳሚነት የጸደቀው ለአካባቢና አረንጓዴ ኢኮኖሚ ልማት በኢትዮጵያና በጣሊያን መንግስት መካከል የተደረገው የ11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ነው። ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የኢትዮጵያ መንግስት ከዓለም አቀፍ የልማት ማህበረሰብ ጋር ያደረገው የ50 ሚሊዮን ዶላር የብድር ስምምነት ጸድቋል። በተጨማሪም የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም በኢትዮጵያና በኦስትሪያ መንግስት መካከል የተፈረመው የትራንስፖርት ስምምነት ጸድቋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። ቀጠናዊ ሰላምን ማረጋገጥ የሚቻለው በመተማመንና ዘላቂ ትብብርን በማጠናከር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባን አስጀምረዋል። ለቀጠናዊ ሰላም ኢትዮጵያ አያሌ መንገድ ተጉዛለች ያሉት ምክትል ጠቅላይ ሚኒስትር ተመስገን የትኛውም ሀገር ከሌሎች ተነጥሎና ጎረቤቶቹ በደህንነት ስጋት ውስጥ ሆነው ብልጽግናው ሊረጋገጥ አይችልም ብለዋል። የምስራቅ አፍሪካ ቀጠናዊ በርካታ ፈተናዎች እንደተጋረጡበት በማንሳትም ፈተናዎቹ በቀውስና አለመረጋጋት በሚያስተርፉና በተደራጁ የሽብር ቡድኖች የሚፈጸሙ ስለመሆናቸው ጠቁመዋል። የመረጃና ደህንነት ተቋማትን ቅንጅት ማጠናከር፣ ተቋማትን በአግባቡ መገንባትና በእውቀትና ስልጡን ባለሙያዎች ዘመኑን የዋጀ ሥራ መስራት ይጠበቅብናል ሲሉም ተናግረዋል። ለሚያጋጥሙን ችግሮች መፍትሄውን በራሳችን ማበጀት እንደሚገባ በማንሳትም የሌሎችን ጣልቃ ገብነት በመተው የራሳችንን መፍትሄ በጋራ ተግባራዊ ልናደርግ ይገባል ሲሉ አሳስበዋል። ዘገባው የኢቢሲ ነው። በኢትዮጵያ ታምርት ንቅናቄ በተለያዩ ምክንያቶች ምርት ማምረት አቁመው የነበሩ ከ830 በላይ ኢንዱስትሪዎች ሥራ መጀመራቸውን የኢንዱስትሪ ሚኒስቴር አስታወቀም። የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ ለኢዜአ እንዳሉት ኢንዱስትሪ ዘርፉ ለኢኮኖሚ የሚያበረክተውን አስተዋጽኦ ለማሳደግ በርካታ እርምጃዎች እየተወሰዱ ነው። ዘርፉ ለጥልቅ ሀገራዊ ምርት እድገት ያለው አስተዋጽኦ ከ6.8 በመቶ ያልበለጠ መሆኑን ገልጸው ይህንንም ወደ 17.2 በመቶ ለማሳደግ ርብርብ እየተደረገ መሆኑንም ተናግረዋል። በዚህም በተለያዩ ምክንያቶች ከምርት ውጭ ሆነው የነበሩ በርካታ ኢንዱስትሪዎች ወደ ማምረት መመለሳቸውን ጠቁመው በስራ ዕድል ፈጠራና በውጭ ምንዛሬ ግኝት ትልቅ አስተዋጽኦ እያበረከቱ ነው ብለዋል። ከፋይናንስ ግብዓትና ኤሌክትሪክ አቅርቦት ጋር በተያያዘ በድሬዳዋ ምርት አቁመው የነበሩ ኢንዱስትሪዎች ሚኒስቴሩ ከባለድርሻ አካላት ጋር በመተባበር ባደረገው ድጋፍ ወደ ምርት እንደተመለሱም አንስተዋል። ኢንዱስትሪዎች በውጭ ገበያ ተወዳዳሪ የሆኑ ምርት እንዲያመርቱ የመከታተልና የመደገፍ ስራዎችን ሚኒስቴሩ እያከናወነ መሆኑን ገልጸዋል። የሚዋዥቅና ተለዋዋጭ እየሆነ የመጣውን የበልግ ወቅት የመጨረሻ ጊዜያት የዝናብ ስርጭት በአግባቡ በመሰብሰብ ጥቅም ላይ ማዋል እንደሚገባ የኢትዮጵያ ሚቲዎሎጂ ኢንስቲትዩት አስታወቀም። በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ለፋና ዲጂታል እንደገለጹት ባለፉት 3 ወራት የበልግ ዝናብ በሚያገኙ የሀገራችን ክፍሎች መደበኛና ከመደበኛ በላይ የሆኑ የዝናብ መጠንና ስርጭት ነበራቸው። በቀሪው የበልግ ወቅት የግንቦት ወር በደቡብና በደቡብ ምዕራብ የሀገሪቱ ክፍሎች የተሻለ የደመና ሽፋን እንደሚኖር ጠቅሰው በምስራቅ የሀገሪቱ ክፍሎች፣ በደቡብ የኦሮሚያ ክልል ዞኖች፣ በሲዳማ ክልልና በደቡብ ምዕራብ አካባቢዎች የተሻለ የዝናብ መጠንና ስርጭት እንደሚኖር ጠቁመዋል። የሚኖረው የዝናብ መጠን የግብርና እንቅስቃሴዎችን ለመከወን፣ የአካባቢ ጥበቃ ስራዎችን ለመስራት፣ የተፋሰሶች ውሃ የመያዝ አቅም እንዲሻሻል በማድረግ
ጠቀሜታ እንደሚኖረው አመላክተዋል። የሚኖረው የአየር ሁኔታ ለወባ ትንኝ መራባት ምቹ ሁኔታ ሊፈጥር ስለሚችል ማህበረሰቡ አካባቢውን ማጽዳትና የታቆሩ ውሃዎችን የማፋሰስ ተግባር ማከናወን እንደሚጠበቅባቸው አመላክተዋል። የመሃሉን ዘመን ወጥመድ በመሻገር ከትላንትናው የተሻለችን ሀገር መፍጠር አስፈላጊነቱ የጎላ በመሆኑ የተመረጡ የመንግስት ተቋማትን ያሳተፈ ስልጠና በወላይታ ሶዶ ከተማ ተሰጠም። በመድረኩ የተገኙት የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ኃላፊ አቶ ፍቃደ ስላስ ቤዛ እንዳሉት ልማትን ለማሳለጥ ከህዝብ ጋር መተባበር አስፈላጊ ስለሆነ በሁሉም ዘርፍ የህዝብ ተሳትፎ ወሳኝ ነው። ዲቻ ኑጋ ሲንታው ሱገናዮ ደሪያራ ኤስፔ ደሪያ ጊዶን ክፍተት ጊር ቆፊዮ በታ ሜቶጊ ቆፊዮ በታ እድገታችንን ወደፊት ለማራመድ በህዝቡ ዘንድ ክፍተት ናቸው ብለን የምናስባቸውን ነገሮችን ማዳመጥ ያስፈልጋል። ከዛ በኋላ ለህዝቡ የሚያስፈልገውን ስራ በተያዘው እቅድ መሰረት አገልግለን ህዝቡ ከመንግስት ጎን እንዲቆም ማድረግ ያስፈልጋል። እንደዛ ካደረግን የጀመርናቸው ነገሮች ሙሉ በሙሉ ግብ ሊመቱ ይችላሉ። ካልሆነ መውደቃችን አይቀርም። እንዳንወድቅ ደግሞ ሁላችንም ጠንክረን መስራት ያስፈልጋል። በዚህ መልክ ከመንግስት ሰራተኞች ጋር ተወያይተን ከመንግስት ጎን ሰራተኞች እንዲቆሙ እንዲሁም ወደ ታች ወርደው ለህዝቡ ተገቢውን አገልግሎት እንዲሰጡ የሚያነቃቃ መድረክ ነው። ሀጋዘና መላ ደንተተናስ የለውጥ ሂደትን የሚመራው ብልጽግና ፓርቲ ተለዋዋጭና ኢተገማች የተግዳሮት ሁናቴን አመራሩና ህብረተሰቡ ተረድቶት ለውጡን እንዲያስቀጥል ግንዛቤን ማሳደግ አስፈላጊ ነው ያሉት ደግሞ የደቡብ ኢትዮጵያ ክልል ውሃ ስራዎች ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ አቶ ካሳሁን ወልደ ጊዮርጊስ ናቸው። በለውጥ ሂደት ውስጥ ነው ያለነው። ይሄ የለውጥ ሂደትን የሚመራው ፓርቲ ደግሞ ዓለም አቀፋዊ፣ ቀጠናዊ፣ አህጉራዊ እንዲሁም አጠቃላይ ነባራዊ ሁኔታን ታሳቢ ተደርጎ ዓለም አቀፋዊ ሁኔታውን ስናይ በጣም ተገማች ነው። በተለይ ደግሞ ተለዋዋጭም ነው። ስለዚህ የተለዋዋጭና ኢተገማች የሆነ ነባራዊ ሁኔታን በተሻለ መልኩ አመራሩና በዚህ ቢሮክራሲ ውስጥ ያለው ሰራተኛው ተረድቶት ከደረስንበት የመሃል ዘመን ይሄንን ዘመን ታሳቢ ባደረገ መልኩ መሻገር ያስፈልጋል። ብዙ ወጥመዶች አሉ። እነዚህን ወጥመዶች ተሻግሮ ሀገራችን፣ ህዝባችን የሚፈልጉ ለውጦችን በተሻለ ደረጃ ለማድረስ የሚያስችል የጋራ መግባባት ለመፍጠር የተፈጠረ መድረክ ነው ማለት ነው። የስልጠናው ተሳታፊ የሆኑት የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ምክትል ኃላፊ አቶ ስንታየው ስምዖን በበኩላቸው የመንግስት ስራ አመራሮችም ሆኑ ህዝቡ ትክክለኛ መረጃን አጣርቶ በመከተል እንዲሁም አሁን ካለበት የኢኮኖሚም ይሁን ፖለቲካዊ ጫናዎችን ለመውጣት መትጋት ያስፈልጋል ብለዋል። ማያረገው ነገር የለም። ብዙ ነገሮችን ያቅሙን ያህል ያረገ ነው። ስለዚህ ያንን በተጨባጭ ግልጽ የሆነ መንገዶችን መከተል፣ በወሬ መረበሻ አያስፈልግም። ትክክለኛ ምንጮችን መያዝ፣ አሁን ያለንበት ሁናቴ እየተመዘገቡ ያሉ ውጤቶችን ማስመዝግቦ አሁን ካለንበት ጫና ለመውጣት ጫናውን መውጣት የሚቻለው በኢኮኖሚ ራሳችን ስንችል ራሳችን መቻል የምንችለው ዓለም አቀፋዊ ኢኮኖሚ አጠቃላይ ያሉ ነገሮች መረዳት፣ ፕሮዳክቲቭ መሆን፣ ምርት ላይ በደንብ ማምረት፣ ሁሉም ባለበት ዴሊቨር ማድረግ፣ ስራ መስራት። ስለዚህ ይሄ ያለው ፍቱ መድኃኒትና ቀጣይም ያለውን ችግር ሊፈታ የምንችልበት መንገድ ይሄ ነው። ከዛ ውጪ የሌሎች መሳኪያ አጀንዳ መሆን የለብንም። አገር ይበልጣል፣ ከምንም ይበልጥብናል፣ ህዝብ ይበልጥብናል። ኢትዮጵያ በአገር ጉዳይ ላይ በህዝቦቿ ጉዳይ ላይ ማንም አይደራደርም። በተለያዩ አጋጣሚዎች የሀገርን ህልውና አደጋ ላይ ለመጣል የሚነሱ ኃይላትን በመቃወም መተኪያ የሌላትን ሀገራችንን ማበልጸግ ያስፈልጋልም ተብሏል። ዘገባው የባልደረባችን ሀና ደረሰ ነው። በሞሪንጋ ልማት ዘርፍ የተሰማሩ ግለሰቦችን የምግብ ዋስትናንና ዘላቂነት ያለው የኢኮኖሚ ተጠቃሚነት ለማረጋገጥ እየሰራ መሆኑን አዩዳ ኢናክሽን አስታወቀም። አዩዳ ኢናክሽን ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር በሞሪንጋ የገበያ ትስስር በማሳደግ የአምራቾችን ተጠቃሚነት ማሳደግ የሚያስችል አዲስ ፕሮጀክት ይፋ አድርጓል። ፕሮጀክቱ በወላይታ ዞን አበላባያና
ኪንዶ ኮይሻ ወረዳ እንዲሁም በጋሞ ዞን ምዕራብ አባያ ወረዳ የሚተገበር ነው ተብሏል። ሰብለ ወርቅ ኤልያስ ዝርዝር ይዛበታለች። አዩዳ ኢንአክሽን ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር በሞሪንጋ የገበያ ትስስር በማሳደግ የአምራቾችን ተጠቃሚነት ለማሳደግና የኢኮኖሚ አቅማቸውን ማጎልበት የሚያስችል አዲስ ፕሮጀክት ይፋ አድርጓል። ፕሮጀክቱን ያስጀመሩት የአዩዳ ኢንአክሽን ካንትሪ ዳይሬክተር ዱኒያ ሳዶ ፕሮጀክቱ ከስፔን ሀገር አጋሮች የተገኘ ድጋፍ መሆኑን ጠቁመዋል። በሞሪንጋ ልማት ዘርፍ የተሰማሩ ግለሰቦችን የምግብ ዋስትናን ለማረጋገጥ ዘላቂነት ያለው ኢኮኖሚ ተጠቃሚነት እንዲኖርና ቴክኖሎጂን በመጠቀም ምርትና ምርታማነት እናም ኢኮኖሚ ተጠቃሚነትን ለማጎልበት ያለመ ብሎም የሴቶችና የወጣቶችን ተሳታፊነት የሚያረጋግጥ መሆኑንም ገልጸዋል። ይህ ፕሮጀክት በዋናነት የባለድርሻ አካላትን ትብብር በማጠናከር የዘርፉን ውጤታማነት ማጉላት ነው። ከዚህም ባሻገር ሴቶችንና ወጣቶችን ተሳትፎ ተጠቃሚነት ማሳደግና በምርት ሂደቱን የቴክኖሎጂ ሽግግር በመፍጠር የሞሪንጋን ምርታማነት ማሳደግ ከዘርፉ የሚገኘውን ገቢ ማሳደግና ሴቶችን ተጠቃሚ የማድረግ ዓላማ ነው። የአርባ ምንጭ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ተክሉ ወጋየው ፕሮጀክቱ የገበያ ትስስር መፍጠር ብቻ ሳይሆን እሴት በመጨመር ተጠቃሚነታቸውን ለማሳደግ የሚያግዝ መሆኑን አመላክተዋል። ይሄ ከውጤታማነትም አንጻር ፋይዳው የጎላ ነው የሚሆነው። የሁለቱም ዞኖች የግብርና መምሪያ ኃላፊዎች አሉ፣ የዘርፉ ባለሙያዎች ላለፉት በርካታ ዓመታት በሀለኮ ላይ ሲሰሩ የቆዩ የተለያዩ ኮኦፕሬቲቭስ ህብረት ስራ ማህበራት እና ኢንተርፕራይዞችን በዚህ ውስጥ አሉበት። የነሱን ስራ ወደ ተሻለ ደረጃ ከፍ የሚያደርግ ነው። በተጨማሪም እያንዳንዱን ሃውስሆልድ በአርሶ አደር ደረጃ ያሉትን ፋርመርስን ስኬል አፕ የሚያደርግን ፕሮጀክት ነው። ከፍ ብሎ ሲሄድ ደግሞ የዘይት ማምረቻ ፋሲሊቲዎችን ወደ መገንባት ይሄዳል። ስለዚህ ሞሪንጋ ላይ ያለውን ሀለኮ ላይ ያለውን እይታ ወደ ተሻለ ከፍታ የሚያሻግር ፕሮጀክት ነው ብለን የምንወስደውና አርባ ምንጭ ዩኒቨርሲቲ ሶፋር የተሰሩ ስራዎችን አይተናል። ምንድን ናቸው ከተለያዩ ተቋማት ጋር የተሰሩት የሚለውን አይተን በዚያ ጥናቶች ላይ የተለያዩ ክፍተቶችን የሚሞላ ፕሮጀክት ሆኖ ነው የመጣው። በፕሮጀክቱ ማስጀመሪያ ተገኝተው መልእክት ያስተላለፉት የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ በዞኑ በኪንዶ ኮይሻ ወረዳ ሰፊ ስራዎች በመተግበር ላይ እንደሚገኙ ጠቅሰው የሞሪንጋ አምራቾች ምርታቸውን ወደ ዓለም አቀፍ ገበያ በማቅረብ ተጠቃሚ እንዲሆኑ ይህ ፕሮጀክት የሚረዳ መሆኑንም ጠቁመዋል። ዘላቂ በሆነ መንገድ ማሪጂናላይዝድ የሆኑ ወጣቶቹን፣ ሴቶቹን ማዕከል ባደረገ መልኩ ኢኖቬቲቭ በሆነ መንገድ ፈጠራ በታከለ መንገድ ሞሪንጋን ፕሮሰስ አድርገን ማምረት ብቻ ሳይሆን ፕሮሰስ ማድረግ ብቻ ሳይሆን ከሎካል ኮንሰፕሽን አልፎ ለኢንተርናሽናል ማርኬት ጭምር የገበያ ትስስር ለመፍጠር አርሶ አደሩን ኢምፓወር ማድረግ አርሶ አደሩ ተመግቦ የምግብ ዋስትናውን እንዲያረጋግጥ ብቻ ሳይሆን ኒውትሪሽናል ጥቅሙንም እንዲያገኝ አድርጎ ኢኮኖሚውን እንዲደግም ለማድረግ ፈጠራን በታከለ መልክ በዚህ አይነት ሁኔታ ፕሮጀክቱ መቅረቡ እጅግ በጣም አስደስቶኛል። ፕሮጀክቱ በሁለቱ ዞኖች በሚሰራባቸው 3 ወረዳዎች 90 ሄክታር መሬት በመውሰድ በህብረት ስራ ማህበራት እንዲሰራ ያደረገ ሲሆን 2000 አርሶ አደር እርሻ ላይ እንደሚተገበርም ተመላክቷል። ከዛሬ 5 ዓመት በፊት ነው ይህን ፕሮጀክት የጀመርነው። በተለይም በኪንዶ ኮይሻ በወላይታ ዞን ኪንዶ ኮይሻ ላይ ዘይት እያመረትን ነው የምንገኘውና ከዛ ልምድ ወስደን አሁን ደግሞ ለምን አናሰፋውም በወላይታም በጋሞም ዞን አስፍተን ተጠቃሚ ለምን አናደርግም የሚለውን መሰረት አድርገን ነው እንግዲህ ይህን ፕሮጀክት የቀረጽ ነው። ፕሮጀክቱንም ቀርጸን ስፓኒሽ ዴቨሎፕመንት ኮኦፕሬሽን ፈንድ ባገኘ ነው ይህን ፕሮጀክት እንግዲህ አሁን ላውንች እያደረግን ነው የምንገኘው በአሁኑ ሰዓትና ዋናው ነገር ገቢ መጨመር፣ ምግብ ዋስትናን ማረጋገጥ በተለይም በስነ ምግብም ይሁን በገቢ ማስገኛነት አስተዋጽኦ እንዲያደርግ ነው። ያ መሬት ምንድነው የሚደረገው? መሬቱን ፋይናንሻል ሳፖርት ያደርጋል። ድርጅቱ ፋይናንሻል ሳፖርት ያደርጋል። ኦፕሬሽኑን መሬት ላይ ተከላው እንዲፈጸም
ችግኝ ጣቢያዎች እንዲዘጋጁ መሬቱ በላይአው ተሰርቶ ከዩኒቨርሲቲው ጋር አብሮ በህጋዊ በመስመር ሞሪንጋ በሚፈለገው ቴክኖሎጂ ልክ ስራዎቹ እንዲሰሩ አዩዳ ሳፖርት ፋይናንሻልም በኤክስፖርት ደረጃም ሳፖርት ያደርጋል። ሌላኛው በአገር ደረጃ ለሞሪንጋ የሚሆን ኤክስቴንሽን ፓኬጅ ወይም ማኑዋል የምንላቸው ወደ አርሶ አደሩን ወደ ትሪት የምናደርጋቸው ነገሮች ብዙም የተለመዱ አይደሉም። ስለዚህ እሱን ለማዘጋጀት ከግብርና ሚኒስቴር ጋር ደግሞ ማኑዋል ዴቨሎፕመንቱ ላይ አብረን ለመስራት የፕሮጀክቱ አካል አድርገናል እና እነኚህ ነገሮች ተሰርተው ሲመጡ ሴቶችም ወጣቶችም አርሶ አደሩ በሙሉ ተጠቃሚ ይሆናል። በፕሮጀክቱ ማስጀመሪያ ላይ በሞሪንጋ ማምረት ስራ የተሰማሩ የግል ባለሀብቶች ልምድ ያካፈሉ ሲሆን የሞሪንጋ ምርት አስፈላጊነት በሀገራችን በሚል ከአርባ ምንጭ ዩኒቨርሲቲ የቀረበ ጥናት ላይም ውይይት ተደርጎበታል። ከጊዜ ወደ ጊዜ እየቀነሰ የመጣውን የቡና ምርታማነት ለመጨመር በዘርፉ ባለሙያዎች ታግዘው የቡና ጉንደላና ችግኝ ተከላ እያካሄዱ እንደሚገኙ በቦሎሶ ሶሬ ወረዳ የአቹራ ቀበሌ አርሶ አደሮች ተናገሩ። ቡና ከፍተኛ የውጭ ምንዛሬ የሚያስገኝ የግብርና ምርት መሆኑን በመረዳት አርሶ አደሩ ምርቱን ለማሳደግ እንዲሰራ ትኩረት መሰጠቱን የወረዳው አስተዳደር አስታውቋል። አለማየሁ አልቶ ዝርዝር ይዟል። ከዚህ ቀደም በጓሯቸው ከተከሉት የቡና ተክል በአማካይ ከ30 ኩንታል በላይ ቡና ይሰበስቡ እንደነበር የሚያስታውሱት በወላይታ ዞን ቦሎሶ ሶሬ ወረዳ የአቹራ ቀበሌ አርሶ አደሮች በባለሙያዎች ምክር ታግዘው እያካሄዱት ያሉት የጉንደላና የችግኝ ተከላ ከጊዜ ወደ ጊዜ እየቀነሰ የመጣውን ምርት እንደሚጨምር ተስፋ አለን ባይ ናቸው። ቡናው ከዚህ በፊት ጥሩ ምርት እየሰጠ ነበረ። እየመጣ ምርቱን በጣም ቀንሷል። ስለዚህ ይሄንን ካየን በኋላ እኛ በራሳችን ተነሳሽነት እስቲ ምርቱ ለምንድን ነው የሚቀንሰው ተባብለን ከአባቴ ጋር ተመካክረን ያው ጉንዳላ እንዲደረግ ባለሙያ አማከረን። ይሄ ቡና በአግባቡ ከደረሰ እጠቀማለሁ ብዬ በብዙ ደስታ ነው ወደ ስራ የገባሁት። ከሌላ ጊዜ በተሻለ መልኩም ለማምረትም በገዛ ፈቃዴ ጉንደላ በማካሄድ ወደ ተከላ ገብቻለሁ። ታዶሳኒ ቃንጤሰደ ኦቲሰይስ ጠንካራ የግብርና ባለሙያ ድጋፍና ክትትል ስርዓት በመዘርጋት ወደ ችግኝ ተከላ ስራ መገባቱን ያመላከቱት ዘርፉን የሚመሩ አካላት የቡና ምርታማነት ማሳደግ እንዲቻል የተፈጥሮ ኮምፖስትና መሰል የቅድመ ዝግጅት ስራዎችን መስራታቸውን ተናግረዋል። አጠቃላይ ግንዛቤ ከመስጠት አንጻር የተሻለ ቡና ችግኝ ተክሎ ምርታማ ከመሆን አንጻር መስሪያ ቤቱ የባለሙያ ድጋፉ የመስሪያ ቤት የማናጅመንት ድጋፉ በተሻለ ሁኔታ እስካሁን ድጋፍ ሲደረግ ነበር። ቅድመ ዝግጅት ላይ በአርሶ አደሩ ላይ ግንዛቤ የመፍጠር ስራ ተሰርቷል። አጠቃላይ እንደ ወረዳችን ከዛ የሚቀርብ ደግሞ ችግኝ መስተካከል ያለበትን ቅድሚያ መዘጋጀት ያለበትን አዘጋጅተናል። የተዘጋጀውን ችግኝ እንደ ወረዳችን ዛሬ በይፋ እዚህ አርሶ አደር ማሳ ላይ ተጀምሯል። ቡና ከወርቅ ቀጥሎ ከፍተኛ የውጭ ምንዛሪ የሚያስገኝ የግብርና ምርት ስለመሆኑ ያነሱት የወረዳው ዋና አስተዳዳሪ አቶ መንግስቱ ለውሃ የአካባቢው አርሶ አደር ቡና ስላለው ፋይዳ በሚገባ በመገንዘብ ወደ ማልማት መሰማራቱን አመላክተዋል። እንደ ሀገራችን ከወርቅ ቀጥሎ ትልቁን ቦታ ያዘ ስለሆነ ለዚሁ ደግሞ ቡና እንግዲህ እኛ ብዙም የተወሰነ ነው አርሶ አደር ጋር ምተን ምንቀሳቀሰው እነሱም አሁን አውቋል። ከዚህ ቀደም ሲዳማ ሲ በሚል ማዕቀፍ ውስጥ በመካተት ለዓለም ገበያ ይቀርብ የነበረው ቡናችን የወላይታ ቡና የሚል መጠሪያ ይዞ መቅረቡ የሚሰጠው ኢኮኖሚያዊ ፋይዳ የጎላ መሆኑን የጠቆሙት የወላይታ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ ዶክተር ማርቆስ ጩምቡሮ የዘርፉን ምርትና ምርታማነት ለማሳደግ ትልቅ ትኩረት ተሰጥቶ እየተሰራ እንደሚገኝ ገልጸዋል። ስያሜውን አግኝቶ ወላይታ ቡና በመባል ወደ ዓለም ገበያ የሚቀርብበት ሂደት በጣም ለኛም ለሚያመርቱ አርሶ አደሮችም በጣም ተጨማሪ አቅም የሚፈጥር እንደመሆኑ መጠን እንደ ወላይታ ዞንም ከፍ ያለ ቁጥር በዚህ በአመታዊም እንደገና ደግሞ በመያዝያ ተከላም እንግዲህ ከ4.9 ሚሊዮን ችግኝ በላይ በዚህ በመያዝያ ወር እንደሚተከል የግብርና መረጃዎች ያሳያሉ።
የወላይታ ቡና በጥራትና በመጠን በዓለም ገበያ ተፎካካሪ እንዲሆን ለማስቻል የተጀመረው ስራ ግብ እንዲመታ ከችግኝ ተከላ አንስቶ እስከ ለቀማ ድረስ ያለው ሂደት ጥንቃቄ የተሞላበት እንዲሆን ይገባል። ህብረተሰቡ ምርቱን የሚሸጥበት አማራጭ ለማስፋትና የገቢ አቅም ለመጨመር እየሰራ መሆኑን የኪንዶ ዲዳዬ ወረዳ አስተዳደር አስታወቀ። አስተዳደሩ በወረዳው በጎጮ ማዘጋጃ ከተማ ቅዳሜ ዕለት ሙሉ ቀን የሚቆም ገበያ እንዲኖር መወሰኑ የኢኮኖሚ ተጠቃሚነት እንዲያድግ የሚያደርግ ነው ያሉት ደግሞ የአካባቢው ነዋሪዎች ናቸው። የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ላደረሰን ዘገባ ሀና ደረሰ። ገበያ ህብረተሰቡ ያለውን ምርት ለሸማች አቅርቦ ኢኮኖሚውን የሚያሳድግበት እንደሆነ እውን ነው። ከዚህ ጋር ተያይዞ የኪንዶ ዲዳዬ ወረዳ በጎጮ ቀበሌ የነበረውን የቅዳሜ ገበያ ቀን ሙሉ በማድረግ ሌሎች አጎራባች አካባቢዎች የሚገበያዩበት ተደርጓል። ይህም ያላቸውን ምርት ለማቅረብ ትልቅ እድል እንደፈጠረላቸው የሚናገሩት የአካባቢው ነዋሪዎችና የስራ ኃላፊዎች ናቸው። ሮብለት የነበረው ገበያ እንደነበረ በቦታው እያለ ይህ የተጨመረበት ዋናው ምክንያት ከካውኮይሻ ከኪንዶኮይሻ ከቆጫ ከዳውሮ መጥቶ ሰው የራሱን ምርት ሽጦ ነጋዴውን በትክክል ነግዶ የራሱን ህይወት መቀየር የሚችልበት አጋጣሚዎች መፈጠር አለባቸው ከሚለው ጋር ተያይዞ ባለው ጉዳይ ላይ ነው የዛሬው ገበያ የተጀመረው። በተለይ አንደኛ ያለንበት አካባቢያችን ምቹ ከመሆኑ ጋር ተያይዞ ሰው ከተለያየ ቦታ አምጥቶ የራሱ ምርት መሸጥ የሚችል እንደሆነ ከዛሬ ጀምሮ ደግሞ ፍየል በግ እንዲሁም ከብት አምጥቶ በብረት መሸጥ የሚችልበት አጋጣሚዎች ሰፋ ያሉ እንደሆነ ለማሳሰብ እፈልጋለሁ። ሁለት ትላልቅ ገበያ ተብሎ ካሉት የጎጮ 01 ገበያ ሁለተኛው ስለሆነ ሁሉም ሰው ከየአካባቢ ከዳውሮም ከኪንዶኮይሻም ከካውኮይሻም መጥቶ ይሄንን ሰላማዊ በሆነው አካባቢው ምንም አይነት የጸጥታ ችግር የሌለበት አካባቢ ስለሆነ ሁሉም ሰው መጥቶ ሰላማዊ የሆነ ንግድን አካሂዶ እንዲሄድ ጥሬን አስተላልፋለሁ። በጎጮ ቅዳሜ ገበያ ለመገበያየት ከተለያዩ አካባቢዎች ለሚመጡ ነጋዴዎችና ሸማቾች አላግባብ የዋጋ ንረት ሳይደረግ በቅንነት በመገበያየት የወረዳውን አቅም ማሳደግ ያስፈልጋል ያሉት የወረዳው የመንግስት ዋና ተጠሪ ወይዘሮ አልማዝ አንጁሎ ናቸው። ነጋዴው ከሩቅም ከቅርብም መጥቶ ነግዶ አካባቢውን የሚለውጥበት ከተማውን የሚያለማበት ሁኔታ ስላለ ገበያው ለአካባቢው ለጎጮ ከተማ ለገጠር ጎጮ ለዘሮ ለሌሎችም አካባቢዎች ትልቅ ጠቀሜታ ያለው ስለሆነ ይሄ ገበያ በዚሁ ልክ አሁን ዛሬ ባየነው ልክ ገበያው በተሻለ ሁኔታ ከዚህ በፊት ከነበረው ከኦሮብ ገበያ በተሻለ ሁኔታ ገበያ የቆመበት አርሶ አደሩ የራሱ ምርት ገበያ ያመጣበት ሁኔታ ስላለ ይሄ የሚቀጥልበትን ሁኔታ አካባቢው ነዋሪው መፍጠር አለበት። ነጋዴው በዛው ልክ ህዝብን የሚጎዳ ሳይሆን የራሱን ትርፍ ብቻ ማየት ሳይሆን የሚሸምተውን በማይጎዳ መልክ መሸጥ አለበት የሚለው ነው። ገበያው የወረዳውን የኢኮኖሚ አቅም በማሳደግ ረገድ ጉልህ ሚና እንዳለው የተናገሩት የወረዳው ዋና አስተዳዳሪ አቶ አገኘው ጴጥሮስ ይህን ማጠናከር የሁሉም ኃላፊነት ነው ብለዋል። ከዚህ በፊት እዚህ አካባቢ የሚመረቱ ምርቶች ገበያ ባለመኖሩ ምክንያት ብዙ ወደ ውጭ ገበያ የማይወጡበት ከዚህ ደግሞ አጎራባች ወደ ዳውሮ የማይወጣበት ወደ ቁጫ የማይሄድበት ሁኔታ አለ። ነገር ግን ከዛሬ በኋላ ከዛ ገበያተኛ መጥቶ የሚነግድበትና ምቹ ሁኔታ ሁሉ የተፈጠረበት ነው። እዚህ አካባቢ ያለው ምርት ኢኮኖሚ ያው የሚያመጣ ሆኖ ከዚህ በኋላ ለወረዳ መንግስትም ለዚህ ለጎጮ ማዘጋጃ ቤትም
ብዙ ገቢ ያስገኛል ብዬ ነው ማስበው። የተጠናከረ የገበያ ስርዓት ያለው ሀገር የኢኮኖሚ አቅሙ ከፍተኛ በመሆኑ ትናንሽ ገበያዎችን ማጠናከር ያስፈልጋል ተብሏል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደና የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላን ጨምሮ ከፍተኛ የስራ ኃላፊዎች በኮንሶ ዞን የልማት ስራዎችን ጎበኙ። አመራሮቹ በካራት ከተማ ውስጥ ያለውን የውሃ ችግር በጊዜያዊነት ለመቅረፍ በማሰብ በክልሉ መንግስት እየተሰራ የሚገኘውን የመጠጥ ውሃ ፕሮጀክት ጎብኝተዋል። ፕሮጀክቱ ስራውን በአንድ ወር ጊዜ ውስጥ በመጨረስ የከተማውን ህብረተሰብ ተጠቃሚ እንደሚያደርግ በጉብኝት ወቅት የተገለጸ ሲሆን በከተማው ያለውን የውሃ ችግር በዘላቂነት ለመፍታት የክልሉ መንግስት አቅዶ እየሰራ መሆኑም ተገልጿል። በመቀጠል በኮንሶ ቴክኒክና ሙያ ኮሌጅ በወጣቶች እየተመረተ የሚገኘውን ቴራዞ ማምረቻ ኮሌጅ ያለበትን ሁኔታ ጎብኝተዋል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት ወጣቶች እንዲህ አይነት ምርቶችን በራስ አቅም ማምረት መጀመራቸው የሚያስደስት መሆኑን ገልጸው በጥራት ተወዳዳሪ ከሆነ ምርቱን ወደ ሌላ ቦታዎች ወስዶ በመሸጥ ተጠቃሚ መሆን እንደሚቻል አስረድተዋል። መረጃው የክልሉ የመንግስት ኮሚኒኬሽን ቢሮ ነው። በጋሞ ዞን በ2017 ምርት ዘመን ከ5 ሚሊዮን በላይ የቡና ችግኝ በበልግ እንደሚተከል ተገለጸ። የጋሞ ዞን ከፍተኛ አመራሮች በተገኙበት የ2017 በጀት ዓመት የተቀናጀ ዞን አቀፍ የበልግ የቡና ችግኝ ተከላ መርሃ ግብር በቦረዳ ወረዳ ዱባና ቡሎ ቀበሌ በይፋ ተጀምሯል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በተያዘው በጀት ዓመት በበልግ ንቅናቄ 5 ሚሊዮን 700 ሺህ ችግኞች ለመትከል ዝግጅት መጠናቀቁን አሳውቀዋል። አርሶ አደሩ ከቡና የሚገኘውን ኢኮኖሚያዊ ጥቅምና ፋይዳውን በሚገባ ተረድቶ የተሻለ ምርት ለማግኘት የቡና ችግኞችን መትከልና መንከባከብ እንደሚገባውም ዶክተር ደምሴ ገልጸዋል። በክልል ደረጃ ቡና ከሚመረትባቸው አካባቢዎች የጋሞ ዞን ተጠቃሽ መሆኑን ያስገነዘቡት ዋና አስተዳዳሪው ያሉንን እምቅ አቅሞችን በመጠቀም ሁለንተናዊ ጥቅሞች የሚያስገኝ ቡናን በስፋት በማምረት ከሚያመነጨው ኢኮኖሚ ተጠቃሚ መሆን እንደሚገባ አሳስበዋል። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማጌሶ ማሾሌ በበኩላቸው በምርት ዘመኑ 2060 ሄክታር የሚለማ መሆኑን ኃላፊው ጠቅሰው ከዚህ ውስጥ የተፈጥሮ ማዳበሪያን በመጠቀም 1356 በክላስተር እንደሚለማ ማሳወቃቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ዘግቧል። በጌዲኦ ዞን የዲላ ከተማ አስተዳደር ምክር ቤት የከተማ ውሃና ፍሳሽ አገልግሎት ታሪፍ ማሻሻልን ጨምሮ የተለያዩ አጀንዳዎች ላይ ተወያይቶ አጸደቀም። ምክር ቤቱ ባካሄደው አራተኛ ዙር 15ኛ አስቸኳይ ጉባኤ እያደገ የመጣውን የህብረተሰቡን የመልማት ፍላጎት ለማሟላት የከተማ ውሃና ፍሳሽ አገልግሎት ታሪፍ ማሻሻያ አድርጓል። የዲላ ከተማ አስተዳደር ውሃና ፍሳሽ አገልግሎት በኪዩቢክ ሜትር ሲያስከፍል የነበረውን ታሪፍ ለማሻሻል የዕቃ ዋጋ መናር፣ የነዳጅና የኤሌክትሪክ ክፍያ መጨመር እንዲሁም ሌሎች በርካታ ምክንያቶች እንደሚጠቀሱ የተቋሙ ስራ አስኪያጅ አቶ ፍስሐ ኡዶ ተናግረዋል። በከተማው የተገነባው ትልቁ የውሃ ፕሮጀክት ቀሪ ስራዎችን ለማጠናቀቅ ከዚህ በፊት በሜትር ኪዩቢክ ለውሃ አገልግሎት ይከፈል ከነበረው 15 ብር ወደ 41 ብር ታሪፍ ማሻሻያ ማድረጉን ተናግረዋል። የዲላ ከተማ ውሃና ፍሳሽ አገልግሎት ያረጁ መስመሮችና የውሃ ቆጣሪዎችን በማሻሻል ውሃ ላይ እየደረሰ ያለውን ብክነት ለመቀነስ እየሰራ ነው ብለዋል። ምክር ቤቱ የከተማ ውሃና ፍሳሽ አገልግሎት ታሪፍ ለማሻሻል ተወያይቶ በማጽደቅ ጉባኤውን አጠናቋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ወደ ሌላኛው ዝርዝር ጉዳይ እናልፋለን። ኢትዮጵያ የእንስሳት ምርት ጥራትና ደህንነት በመጠበቅ በዓለም ገበያ ተወዳዳሪና ከዘርፉ ይበልጥ ተጠቃሚ ለመሆን በትኩረት እየሰራ እንደሚገኝ የኢትዮጵያ ግብርና ባለስልጣን ገለጸ። በእንስሳት ምርትና ግብዓት ጥራት ጉድለት ሊመጡ የሚችሉ የጤና ችግሮችን መከላከል የሚያስችል
የቁጥጥር ስራ በትኩረት እየተሰራ መሆኑን ባለስልጣኑ አስታውቋል። ለኢዜአ ዘገባ ሂሩት የምሩ። በዓለም ገበያ ውስጥ ተወዳዳሪ መሆን የሚቻለው የምርት ጥራትና ደህንነት መጠበቅ ሲቻል መሆኑን ተከትሎ ኢትዮጵያም ለምርት ጥራትና ደህንነት ማረጋገጥ ትኩረት ሰጥታ በመስራት ላይ ትገኛለች። ለዚህም ይረዳ ዘንድ የኢትዮጵያ ግብርና ባለስልጣን የግብርና ግብዓት ቴክኖሎጂ ምርትና አገልግሎት ጥራት እንዲሁም ደህንነትን ለማረጋገጥ ተቋቁሟል። በዚህም በኢትዮጵያ በእንስሳት ምርትና ግብዓት ጥራት ጉድለት ሊመጡ የሚችሉ የጤና ችግሮችን መከላከል የሚያስችል የቁጥጥር ስራ በትኩረት እየተሰራ መሆኑን ባለስልጣኑ ምክትል ዋና ዳይሬክተር ዶክተር ሐሚድ ጀማል ተናግረዋል። ምክትል ዋና ዳይሬክተሩ ከኢዜአ ጋር በነበራቸው ቆይታ ባለስልጣኑ ሀገራዊና ዓለም አቀፋዊ የእንስሳት ምርት ደረጃዎችን በማስከበር በምርት ጥራትና ደህንነት ጉድለት በሰዎችና በእንስሳት ላይ ሊደርስ የሚችለውን የጤና ችግር የመከላከል ስራ እየተሰራ ነው ብለዋል። የግብርና ግብዓትና ምርት የሚያመርቱ ተቋማትን መመዝገብና ብቃታቸውን ማረጋገጥ፣ ገቢና ወጪ ምርቶችን በተቀመጠው የጥራት ደህንነት መስፈርት ማረጋገጥ እንዲሁም ለውጭ ምርቶች የጥራት ሰርተፊኬት መስጠት ተቋሙ በዋናነት የሚሰራቸው ተግባራት መሆኑን አብራርተዋል። በሀገር ውስጥ የሚመረቱ ምርቶች ስታንዳርድ አላቸው፣ ሪኳየርመንት ደግሞ አላቸው። ስለዚህ በዚያ መሰረት ተመርተው ለተቀባይ ሀገር ወይ ደግሞ ለገበያ የሳኒተሪ ሰርቲፊኬት ሰጥተን ነው የምንሸኘው። በተነጻጻሪ ደግሞ የሚወጡትን እንደምንቆጣጠር ሁሉ የሚገቡትንም ምርቶች እንቆጣጠራለን። ሞር ደግሞ የሚገቡት ምርቶች እጅጉን ጥንቃቄ ይፈልጋሉ። ምክንያቱም የተለያዩ በሽታዎች ወደ ሀገር ውስጥ ሊገቡ ስለሚችሉ እነኚህ ግብአቶች የሚሆኑ ምርቶች ወደ ግብርናው ስርዓት ከገቡ ችግር ያለባቸው ከሆኑ በምርትና ምርታማነት ላይ በአርሶ አርብቶ አደሩ ላይ ሊያደርሱት የሚችሉት አሉታዊ ተጽዕኖ ከፍተኛ ስለሚሆን ጥንቃቄ አድርገን ነው የምንሰራው። በኢትዮጵያ 95 ከመቶ የሚሆነው የእንስሳት መድኃኒት ከውጭ እንደሚገባ ገልጸው በዚህም ላይ ከፍተኛ ቁጥጥር እየተደረገ መሆኑን አስታውቀዋል። በተጨማሪም የመጠቀሚያ ጊዜ ያለፈባቸውና የጥራት ደረጃቸውን ያላሟሉ መድኃኒቶች አገልግሎት ላይ እንዳይውሉ መደረጉን አክለዋል። ሀገር ውስጥ የተወሰኑ የእንስሳት መድኃኒቶችና በአብዛኛው ክትባት ሊመረት ይችላል፣ ግን ቀሪው አብዛኛው ማለት ይችላል ከውጭ የሚገባ ነው። ስለዚህ የዚህን የመድኃኒትን ኳሊቲ ሴፍቲ ኢፊካሲ ወይ ደግሞ ጥራት ደህንነትና ፈዋሽነት ተረጋግጦ የገባ ወደ 2984 ቶን ኦልሞስት ከቀዳችን 100% ማለት ይቻላል ላልፉት 9 ወራት አጣርተን ምርመራ አድርገን ሀገር ውስጥ እንዲገባ አድርገናል። በባለስልጣኑ የአዳማ ጣቢያ ኃላፊ ዶክተር ለማ ምንዳ ወደ ውጭ የሚላኩ የእንስሳትን ጤንነት ከሚከታተሉባቸው 5 ማቆያና ማደለቢያ ስፍራዎች በአዳማ መኖራቸውን ተናግረዋል። በእነዚህም ማቆያዎች የእንስሳቱን ጤንነት የማረጋገጥ ስራ እየተሰራ እንደሚገኝ አስታውቀዋል። እንስሳቱን የመለየት ስራ ሲባል ታግ ተደርጎ አይደንቲፋይ ይደረጋሉ ማለት ነው። በመቀጠል 5 አይነት ክትባቶች በየ8 ቀን ኢንተርቫል ይሰጣሉ ማለት ነው። እነኚህን ክትባቶች ከጨረሱ በኋላ ኦነሩ ኤክስፖርት ለማድረግ ሲዘጋጅ በሚያቀርበው ሰነድ እንንተራስና እንስሳቱ የተደረገለትን ክትትል ዲዎርሚንጉን፣ ክትባቱን፣ ሌሎችም ተከታታይ ስራዎች መሰራታቸውን ለሚሌ ኳራንቲን እናሳውቅና ከዛ በኋላ በሚሌ ኳራንቲን በኩል ሰርቲፊኬት ሰጥና ይወጣሉ ማለት ነው። በቄራ የስጋ ጤንነት መርማሪና ተቆጣጣሪ ዶክተር ደምረው ኪዳነ ማርያም በበኩላቸው በዓለም አቀፍ ገበያ ጤናማ የገበያ ትስስር ለመፍጠር የቁጥጥር ስራው ወሳኝ ነው ብለዋል። በዚህም የስጋውን ጤንነት ካረጋገጡ በኋላ ወደ ውጭ መላክ የሚያስችል ማረጋገጫ እየሰጡ ስለመሆናቸው ገልጸዋል። ተመጋቢው ባለሙያ ያየው በደንቡ የተመረመረ ስጋ እና ሰዎች የሚበሉት ሰዎች እርግጠኛ ሆነው ኮንፊደንስ እንዲሰማቸውና የንግድ ትስስሩም በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ዋጋ አለው። ጥራቱና ደህንነቱ የተረጋገጠ ስጋ ለደንበኞቻችን እንድናቀርብ ባለስልጣኑ ፍቃድ ከመስጠት ጀምሮ የተለያዩ ድጋፍና ክትትል እያደረገልን ይገኛልም ያሉት ደግሞ በቄራው የሲስተም ማናጀር የሆኑት አቶ አርቀው በላይነህ ናቸው። በጥራት ደረጃ የምናመርተው ስጋ ለደንበኞቻችን በበቂ ሁኔታ ወይም ደግሞ በጥራት እንዲቀርብ ባለሙያዎችን መድቦ እገዛ ያደርግልናል። ከዛ ባለፈ ደግሞ እያንዳንዱ ከግንባታ ጀምሮ ዴይ ቱ ዴይ ኦዲት ያደርጉናል። እነኛ ኦዲት አድርገው በሚያገኙት
የኦዲት ግኝት መሰረት ሪፖርት ይሰጡናል። በዛ ሪፖርት መሰረት ደግሞ እኛም አክሽን ፕላን አዘጋጅተን እያስተካከልን በጋራ ተናበን እንድንሄድ እገዛ ያደርጉልናል። የኢትዮጵያ ግብርና ባለስልጣን በ4 ማዕከል በ9 ቴክኒካል ዲፓርትመንቶችና በ45 ጣቢያዎች አማካኝነት ተልእኮውን በመወጣት ላይ ይገኛል። ዘገባው የኢትዮጵያ ዜና አገልግሎት ነው።